ጤናስጥልን ሙልጌታ እንዴት ሰነበትክ? እግዚአብሔር ይመስገን። መሳይ እንደምን አለ? የዕለቱ መረጃዎች ወደ ተመልካቾች እናደርሳለን። አንተ ጋር ካሉት በተለይም ከውጊያ ጋር በተያዙ ያገኛቸው መረጃዎች ነው የምታካፍለን። በቤንሻንጉል ኃይልና የፋኖ ኃይሎች በጋራ ሆነው ውጊያ መክፈታቸው ተሰምቷል። እንግዲህ ከፍተኛ ኪሳራ ባገዛዙ ጥምር ሰራዊት ላይ ማድረሱን ያገዛዙም የአካባቢው ባለስልጣናት መግለጫ መስጠታቸውን እንደሰማነው ሙከራ አድርገዋል፣ አልተሳካላቸውም ሲል ነው የአካባቢው ያገዛዙ ባለስልጣናት የገለጹት። ይህን ጨምሮ ሌሎች መረጃዎች በእጅ የሚገኙት እንድታካፍለን እድሉን ልስጥ። አመሰግናለሁ መሳይ። እንግዲህ የአማራው ኃይል ባለፉት 3 ዓመታት ከፍተኛ እንቅስቃሴ እያደረገ በርካታ አስደናቂ ጀብዶችን እየፈጸመ እየተጓዘ ይገኛል። ከነዚህ ጀብዶች መካከል አንደኛው ወታደራዊ ነው፣ ሁለተኛው ፖለቲካዊ ድል ነው። በተለይ ከፖለቲካ አኳያ የአብይ አህመድ አገዛዝ ወደ ስልጣን ከመጣ በኋላም ቀደም ብሎም በህወሓት አገዛዝም በተለይ አማራውን በሌሎች የመክበብ ከፍተኛ እንቅስቃሴዎች ነበሩ። የአማራ ፋኖ እንቅስቃሴ ማድረግ ከጀመረ በኋላ እነዚህ ከበባዎችን እግር በእግር እየተከተለ የመስበርና በተለይ ከበባውን ሙሉ ለሙሉ ነፃ የማውጣት ከፍተኛ እንቅስቃሴ እያደረገ ይገኛል። ህወሓትም በነበረበት ዘመን በተለይ ኦህዴድ ብልጽግና ደግሞ ወደ ስልጣን ከመጣ በኋላ አማራው የሁሉም ብሔረሰብ ጥናት የማድረግ ከፍተኛ አዝማሚያዎች ነበሩ። የፋኖ ኃይሎች ግን በወሰዱት ፖለቲካዊ ስሌትና እንቅስቃሴ አማራውን የከበበውን ጥላት ሙሉ በሙሉ ወዳጅና አጋር ወደ ማድረግ ብልጽግና የሚባለው አገዛዝ ደግሞ እንዳጠቃላይ የኢትዮጵያ ህዝብ ጥላት ለአማራ ብቻ ሳይሆን የኢትዮጵያ ህዝብ ጥላት መሆኑን በተግባር እያሳዩ ይገኛሉ። ከዚህ በፊት እንግዲህ እንደሚታወቀው የቤንሻንጉል ጉሙዝ ነፃ አውጪ የሚባለው አደረጃጀት ቀይ አማራዎችን ወይም ደግሞ ቀዮችን በሚል ታርጌት አድርጎ እንደሚገድል ነበር ሲነገር የነበረው። ከዚህ በፊትም ሲፈጸሙ የነበሩት መረጃዎችም እነዛን ያሳዩ ነበር። ዛሬ ላይ ግን ቤንሻንጉል ጉሙዝ ነፃ አውጪ ብቻ ሳይሆን ሌሎች ታጣቂ ኃይሎችም አማራው እንደወዳጅ እንዳጋር ከአማራው ጋር በአንድ ግንባር መሰለፍ በአንድ ግንባር እስከ ሞት የደረሱበት ሁኔታ ተፈጥሯል። ይሄ አጠቃላይ የፋኖ የፖለቲካዊ ድል መሆኑን በግልጽ ማስቀመጥ ያስፈልጋል። ይህን ካልኩ በኋላ ወደ ዕለቱ መረጃዎች ሻገራለሁ። የቤንሻንጉል ጉሙዝ ነፃ አውጪ የሆነው የጉሙዝ ኃይል አንድነት ግንባር ሰራዊትና የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 105ኛ ኮር በጥምረት ከጧቱ 12 ሰዓት ጀምሮ እስከ 3 ሰዓት በመተከል ዞን ዋና ከተማ በሆነችው ግልገል በለስ ከተማ ከባድ መሳሪያ የታገዘ አስጨራሽ ፍልሚያ በማድረግ በጥላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ በማድረስ ከተማዋን መቆጣጠር እንደቻሉ ተገልጿል። እንግዲህ የአብይ አህመድ መራሽ የብልጽግና ስርዓት በኢትዮጵያውያን ኃይሎች ላይ ጥምረት ሊወገድ ጫፍ ላይ ደርሶ በጣረ ሞት እየቃዠ እያቃሰተ እንደሚገኝ ነው እንግዲህ መረጃውን የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 105ኛ ኮር የ66ኛ ክፍለ ጦር ህዝብ ግንኙነት መምሪያ ኃላፊ በጣቢያችን ያደረሰው ማለት ነው። እንግዲህ ከዚህ በፊት የአማራውን ኃይል የመክበብ የመምታት ከፍተኛ ፍላጎት ነበር በአብይ አህመድ አገዛዝ በኩል። ያንን ግን የመስበርና የፋኖ ኃይሎች ከፍተኛ ለአስጨራሽ ውጊያ ማድረግ ከተማዋን ከቤንሻንጉል ጉሙዝ ነፃ አውጪ ኃይሉ ጋር መቆጣጠራቸውን በግልገል በለስ ከተማን ይፋ ያደረጉት። ከዛ ቀጥሎ የብልጽግና ኃይሎች ግልገል በለስ ከተማን አልተቆጣጠሩም መልሰን በእኛ ስራ ውለኗን የሚል መረጃዎች በሰፊው በማህበራዊ ሚዲያ ሲያሰራጩ ታይቷል። ዋናው ቁም ነገር ግን ውጊያ ነው። በሰዓታት ልዩነት ውስጥ ተቆጣጠረው ትችላለህ፣ በሰዓታት ልዩነት ደግሞ ከእጅ ሊወጣ ይችላል። ይሄ ውጊያ ባህሪ ነውና እንደዚህ አይነት መረጃዎች በተለይ ከዚህ ከውጊያውና ግልገል በለስ ከተማን ከመቆጣጠር ባለፈ ያለው አንድምታ ምንድን ነው የሚለውን በግልጽ አስቀምጦ ማለፍ አስፈላጊ ይመስለኛል። ከዚህ በፊት በመግቢያም እንዳልኩት በቤንሻንጉል ጉሙዝ ነፃ አውጪ ኃይሎችና በጉሙዝ ታጣቂ ተብሎ የሚጠራውና በፋኖ ኃይሎች መካከል ከፍተኛ የሆነ በመተከልና አካባቢው በተለይ የቤንሻንጉል ጉሙዝ አካባቢ ላይ በአማራዎች ላይ በሚደርሰው በደልና ግፍ አኳያ በተደጋጋሚ ስም ሲሰጥ የነበረው የቤንሻንጉል ጉሙዝ ነፃ አውጪ ኃይል ነው እየገደለ ያለ የሚል ነበረ። ሌሎች መረጃዎችም ደግሞ ይወጡ ነበረ። ብልጽግና ያሰማራቸው ኃይሎች ናቸው በአማራና በቤንሻንጉል ጉሙዝ ክልል ካሉ ማህበረሰቦች ጋር ግጭት እንዲፈጠር ከማሳየት አኳያ የሚል ነበር። ነገር ግን እነዛ ሁሉ ተሰብረው ዛሬ ላይ የቤንሻንጉል ጉሙዝ ነፃ አውጪ ኃይልና የአማራው ኃይል አንድ ላይ በጋራ ቅንጅት በማድረግ የብልጽግናን ኃይል የመምታትና በተለይ ዋና ስትራቴጂ ከተማ የሚባለው ግልገል በለስ ከተማን እስከ መቆጣጠር የደረሱበት ሁኔታ አለ። ስለዚህ በከተማ መልቀቅና አለመልቀቅ የሚወሰን አይደለም። ይሄ ወታደራዊ ድል ነው፣ ከተማ መልቀቅና አለመልቀቅ። ፖለቲካዊ ድል ግን ዘላለማዊ የሚቆይ በተለይ በአግባቡ ማስኬድ ከቻሉ ግጭት የማይነሳበት በቀጣይ የአብይ አህመድን አገዛዝ ለመጣል እንደ ትክክለኛ መስመር ወይም ደግሞ እንደ ቋሚ መስመር ነው የሚያገለግልበት በተለይ ፖለቲካ ተለዋዋጭ እንደሆነ ይታወቃል። ነገር ግን አሁን ካለው አኳያ በተለይ ብልጽግና በኢትዮጵያ ሕዝቦች ላይ ከከፈተው ጦርነት አኳያ
ስንመዝነው ትልቅ ድል መሆኑን በግልጽ ማስቀመጥ ያስፈልጋል። ብልጽግና ከዚህ በኋላ ቤንሻንጉል ጉሙዝ ላይ ለመስራት የሚያስበው ምንም አይነት የፖለቲካ መስመር እንደሌለው በአማራው ላይ እንደተቆረጠበት፣ በትግራይ ላይ እንደተቆረጠበት፣ በተመሳሳይ አሁን በቤንሻንጉል ጉሙዝ ላይም ይሄ የፖለቲካ መስመር ሙሉ ለሙሉ እንደተቆረጠና እነዚህ ታጣቂ ኃይሎች እንግዲህ የነጻነት ኃይሎች ናቸው። እነዚህ ኃይሎች በጋራ ትብብር አድርገው ወደፊት ሊገሰግሱ የሚችሉበት እድል እንዳለ ትልቅ የመሰረተ ድንጋይ እየጣለ ነው ብሎ ማስቀመጥ ይቻላል። በቀጣይ እንግዲህ በተለይ ከዚህ ዋና መስመር ነው። ከዚህ በፊትም በተለይ ኢትዮጵያ ኩርሙክና ሱዳን ኩርሙክ ላይ የነበረውን ጦርነት በግልጽ አስቀምጠናል። እነዚያ መስመሮች ሙሉ ለሙሉ እየጠሩ መምጣታቸው በተለይ ወደዚህ ወደ ወለጋ መስመር ወደ አምቦ መስመር ለሚደረጉ ጦርነት ትልቅ አቅምና መስመር ሆኖ ይቀጥላል ተብሎ ይታሰባል። ሌላኛው መረጃ የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ በሰሜን ወሎ ዞን ሀብሮ ወረዳ ከውርጌሳ ወደ መርሳ አቅጣጫ በካሶ መኪና ተጭኖ ሲጓዝ በነበረ የአገዛዙ የሚኒሻ ኃይል ላይ ከፍተኛ ኪሳራ ማድረሳቸውን በዚህም በተለይ በርካታ ቆስለኛ በርካታ እንደተደመሰሱ ይፋ ተደርጓል። ከዛ ባለፈ የአደረጃጀት ዜናዎች አሉ። ሌሎችም በተለይ ከዚህ እየተፈጠሩ ካሉ ጥምረቶች አኳያ ሰራዊቱን የማዘጋጀት ወደፊት ለመጓዝ ከሚደረገው እንቅስቃሴ የማሳየት እንቅስቃሴዎች በዚህ በወሎ ቤት አማራ ቀጠና በሌሎችም ቀጠናዎችም ከፍተኛ ስራ እየተሰራ ነው። ከዛ ባለፈ በተለይ በሸዋ ጠቅላይ ግዛት ዕዝ ከአንዋሪና ከጆሮ አቅጣጫ የተንቀሳቀሰው የአገዛዙ ጦር በነጎድጓድ ክፍለ ጦር ከባድ ምት እንዳስተናገደ መረጃዎች ይፋ ሆነዋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አጼ ዝራ ያዕቆብ ኮር በተለይ ለማፈን የመጣውን የብልጽግናን ኃይል ሙከራ በመቀልበስ ከፍተኛ ድል ማስመዝገባቸውን በዛሬው ዕለት ይፋ ያደረጉት የጠላት ኃይል በዛሬው ዕለት ከማለዳው 12 ሰዓት ጀምሮ በአንዋሪ ከተማና በጆሮ አቅጣጫዎች በመንቀሳቀስ በአጼ ዝራ ያዕቆብ አንደኛ ኮር ነጎድጓድ ክፍለ ጦር ላይ ከበባና በማፈን ለመፈጸም እንቅስቃሴ ያደረገ ሲሆን ነገር ግን የክፍለ ጦሩ 2 ሻለቆች በወሰዱት የተቀናጀ ስልታዊ ማጥቃት ጥናትን ድባቅ መምታታቸውን ይፋ አድርገዋል። ለማጥቃትና ለማፈን የመጣው የጠላት ኃይል በነጎድጓድ ክፍለ ጦር በመልሶ ማጥቃት የጠላት የሰው ኃይልና ቁሳቁስ ላይ ከፍተኛ ኪሳራ እንዳስተናገደ በዚህም የአገዛዙ ላይ ከፍተኛ ምት ደርሶበት ወደኋላ እንዳፈገፈገ የተገለጸው። እንግዲህ በተለያዩ ቀጠናዎች እንደዚህ አይነት መረጃዎች በከፍተኛ ሁኔታ እየወጡ ይገኛሉ። እንግዲህ የአንከር ሚዲያ ከግንባር አጠቃላይ መረጃዎችን የሚያደርሳቸውን በሰፊው እያቀረባቸው እንደሆነ ከሰሞኑ አይቻለሁ። ነገር ግን የፋኖ ኃይል በተለይ ከዚህ በፊትም ለከፍተኛ ድል ለከፍተኛ እንቅስቃሴ ከፍተኛ ዝግጅት እያደረገ ነው። አገዛዙ ይህን ዝግጅት ለማደናቀፍ የተለያዩ አሃዶችን የተለያዩ ክፍለ ጦሮችን የተለያዩ ኮሮችን ወደ ፋኖ ኃይሎች ለመላክ ሙከራ እያደረገ ይገኛል። ነገር ግን የፋኖ ኃይሎች በደፈጣ ጥቃትም ከዛ ማለፍ ሲል ወደ መደበኛ ውጊያ በመቀየር የአገዛዙን ኃይል ድባቅ እየመቱት ይገኛሉ። በዋነኝነት ግን ስራ እየሰሩ ያሉት በተለይ በቀጣይ ከሚጠበቀው ዘመቻ አኳያ ህዝቡን የማዘጋጀት የፖለቲካ ስራ ላይ ተጠምደው እንዳሉ ለአድማጭ ተመልካቾቻችን መግለጽ ያስፈልጋል። በተለይ የአደረጃጀት ስራዎችን ያላለቁ ሽግሽግ የሚያስፈልጋቸውን አዳዲስ አደረጃጀቶችን ይፋ ማድረግ እንግዲህ ከዚህ በፊት መሳይ እንደምታስታውሰው ጎጃም ላይ በቴዎድሮስ ዕዝ ስር 102ኛ ኮር የሚባል ነበረ። በምኒልክ ዕዝ ስርም እንደዚሁ 102ኛ ኮር የሚባል ነበር። ሌሎች ቦታዎች ብትሄድ እንደዚህ አይነት ኮሮች ነበሩ። እነዛን ኮሮች እንግዲህ አንድ ተቋም ነው ያለን። ጎጃም ላይ 102ኛ ኮር ካለ ወሎ ላይ 102ኛ ኮር አያስፈልግም። ስለዚህ ስም የመቀያየር አዳዲስ አደረጃጀቶችን ወጥ የሆነ ተቋማዊ የማድረግ ጎጃም ላይ ያለው ተመሳሳይ ስያሜ በወሎ እንዳይኖር የማድረግና አዳዲስ ስያሜዎችን የማስያዝ በዚህ ሂደትም ተቋማዊ አሰራር በማውረድ በተለይ ወታደራዊ ክፍሉ በሰፊው እየሰራበት እንዳለ ከሚወጡት መረጃዎች መረዳት ይችላል። ጠንካራ የሚባል የአደረጃጀት ስራ እየሰሩ እንደሆነ ግን ለአድማጭ ተመልካቾቻችን መግለጽ አስፈላጊ ነው ብዬ አምናለሁ። ይሄው ነው ያለው። ሙልጌታ በጣም ነው የማመሰግነው። ወደ ወለጋ አካባቢ በቢዛሞ አንሻ ሰይድ ዕዝም የሚደረገው ተጋድሎን ሰሞኑንም በስፋት መረጃው እየወጣ ነው የሚገኘው። እዛ አካባቢ የሚንቀሳቀሰው ኃይል በዋናነት የገጠመው የአካባቢውን የአገዛዙን ጥምር ኃይል ነው። መከላከያን ጨምሮ ሌሎች በስም የተለያየ መጠሪያ ያላቸው የኦሮሚያ ታጣቂ ኃይሎች አሉ። ከነሱ ጋር ነው ፍልሚያ እያደረገ ያለው። ስለዚህ ወለጋ ያለውንም በተመለከተ በትኩረትና በንቃት መከታተል የሚያስፈልገው ጉዳይ ነው። እንግዲህ ከአደረጃጀት ጋር በተያያዘ ያነሳቸዋል። ይሄ አደረጃጀት በዋናነት በቅርቡ በስፋት ይታያል ተብሎ የሚጠበቀውና በጥምረት በቅንጅት ሌሎች ኃይሎች ጋር በመሆን ፋኖ ለሚከፍተው ዘመቻ በዋናነት የሚጠቅመው ይሄ የአደረጃጀቱ ጉዳይ ነው። ህዝባዊ ስብሰባዎች እየተደረጉ ነው። የአባት ጦረኞች የሚባሉ በተለይ ፋኖዎች መከተሞችን እያስለቀቀ በሚሄድበት ጊዜ እንደነዚህ አይነት የአባት ሰራዊት የሚባሉ ከተማን የሚጠብቁ አስተዳደርን የሚተክሉ ብዙ ስራዎችን የሚሰሩ አሉ።
ከተማ ያስለቀቅ ስትሄድ የሚፈጠሩ ብዙ ነገሮች ስለሚኖሩ ከዛ አንፃር የጸጥታና ደህንነቱን የሚጠብቁ ሌሎች አደረጃጀቶችን መፍጠር ያስፈልጋል። ከዚህ አንፃርም ስራዎች እየተሰሩ እንዳለ ነው የምንሰማውና እስቲ ከጥምረቱ ጋር በተያያዘ ቅድመ ነገሮች እየተካሄዱ ናቸው። በየትኛው ቀን በየትኛው ሰዓት ፊሽካው ይነፋል የሚለው ነገር ካልሆነ በስተቀር ዝግጅቱ በአብዛኛው እየተጠናቀቀ እንዳለ ነው የምንሰማው። ከዚህ በፊት በግልጽ እንዳስቀመጥ ነው የጸረ ብልጽግና የሆኑ ኃይሎች በከፍተኛ ሁኔታ እየተባበሩ ያለበት ሁኔታ አለ። ባለፈው እንግዲህ ባንከር ሚዲያ የአፋብን ሊቀመንበር ራስ አርበኛ ዘመነ ካሴና የኡጉጉሙ ሊቀመንበር ሀጂ ኢብራሂም ኡስማን ካልተሳሳትኩኝ እንደዚሁ በጋራ ተገናኝተው ውይይት አድርገው ይፋ የሆነበት ሁኔታ አለ። ከዛ መቀጠል ደግሞ በዛሬው ዕለት በቤንሻንጉል ጉሙዝ ነፃ አውጪና በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ በኩል የጋራ ቅንጅት በማድረግ እንግዲህ ከፎቶ በዘለለ የውጊያ እንቅስቃሴ በማድረግ ግልገል በለስ ከተማን በጋራ የተቆጣጠሩበት መንገድ ይፋ ሆኗል። እንግዲህ ዋናው ከላይ ይባላል ዋና መሪው ወታደራዊ አዛዡ እንትና ይባላል፣ ህዝብ ግንኙነቱ እንትና ይባላል፣ የፖለቲካ መምሪያ ኃላፊው እንትና ይባላል የሚለው ካልሆነ በስተቀር አብዛኛዎቹ ጥምረቶች ይፋ እየሆኑ ያለበት ሁኔታ አለ። ብልጽግና ይሄን የተረዳ ይመስላል። በማህበራዊ ሚዲያው በተለይ ኦፊሻሊ ኤቢሲን ጨምሮ አርበኛ ዘመነ ካሴ እንዲሁም ደግሞ ጃልመሮ ደብረጽዮን ኢሳያስንም ጭምር በማድረግ ፎቶአቸውን በያይ ያጨቀየ የከሸፉ ጥምረት እስከማለት ደርሷል። የከሸፈ ጥምረት ግን አለመኖሩን በተግባር በዛሬው ዕለት እንግዲህ በትናንትናው ዕለት ነው የከሸፈው ጥምረት እያለ ብልጽግና ፕሮፓጋንዳ ሊሰራ ሙከራ ሲያደርግ የነበረው። በዛሬው ዕለት ግን ከጧቱ 12 ሰዓት ጀምሮ እስከ ረፋዱ 3 ሰዓት ድረስ የአጭር ሰዓት የ3 ሰዓት ኦፕሬሽን በማድረግ ዋና የዞን ከተማ የወረዳ ከተማ እስከመቆጣጠር የደረሱበት ሁኔታ አለ ማለት ነው። እንግዲህ ብልጽግና ብቸኛ የሙጫ መንገድ የሆነኛም ብሎ እያሰበ ያለው የፕሮፓጋንዳ ጉዳይ ነው። በፕሮፓጋንዳ እንግዲህ ዳንኤል ክብረት እና ቢሌኒ ስዩም ሌሎቹም መመከት ስላልቻሉ ራሱ አብይ አህመድ ከአሚኮ ወደ ኦቤን እየዘለለ ፕሮፓጋንዳውን ለመመከት ሙከራ ቢያደርግም ራሱ በሚያወራው ንግግር አዳዲስ ጥራቶች አዳዲስ ተጣማሪ ኃይሎች እየፈጠረ ያለ እንደሆነ ይታወቃል። ብልጽግና ከዚህ በፊትም ሌሎች ተናግረውታል። ለግብጽ ነው የሚሰራ የሚመስለው ውጭ ጉዳይ ሚኒስተሩ እስከማለት የደረሱት ገዱ አንዳርጋቸው አሉ። አሁን ደግሞ በሚዲያው የሚያደርገው መራወጥና በሚዲያው በሚያደርገው እንቅስቃሴ ለነዚህ ተጣማሪ ለሚላቸው ኃይሎች እየሰራ ይመስላል። ምክንያቱም እነዚህ ኃይሎች እንደው ይሄን ጥምረት ይፋ ብናድርገው ምን ሊመጣብን ይችላል የሚል ፍራቻና አዝማሚያዎች እንደነበሩ በአንድ ሜዳ መንገድ እንረዳ ነበር። ብልጽግና ግን ከሚያደርገው እንቅስቃሴ አኳያ በተለይ ብልጽግና የነካው ሁሉ ቅዱስ የሚሆንበት ተፈጥሯል። መሳይ እንደምታውቀው ብልጽግና የኮነነው ነገር ሁሉ ለኢትዮጵያ ይጠቅማል ማለት ነው እስከማለት ሰዎች ደርሰዋልና ብልጽግና የሚወግዘው ሁሉ ድጋፍ እያገኘ ነው። ለምን ብልጽግና እያንዳንዱ እርምጃው ሁሉ እያንዳንዱ ስንዝሩ የሚያደርገው እንቅስቃሴ ሁሉ ጸረ ኢትዮጵያ አገር የማፍረስ እንቅስቃሴ ውስጥ እንደገባ ይታወቃል። ስለዚህ አገርን የመታደግ ኃይሎች ናቸው እስከማለት የደረሰበት ሁኔታ አለ። ጥምረቱ ከሽፏን ይላል ብልጽግና። ነገር ግን ጥምረቱ እንዳልከሸፈ ከቃል ያለፈ ከፍተኛ እንቅስቃሴ ላይ እንዳሉ ግልገል በለስ ከተማን መግለጫው እንደው ፕሮግራሙን ተከታትለ ከሆነ ጥምረቱ ከሽፏል ብለው ለመግለጽ የቻሉበት ምክንያት ምንድነው? የተገኘ ነገር አለ ወይ? ያዙት ነገር አለ? የሰበሩት ነገር አለ? በእጃቸው የገባ ነገር አለ ወይስ ምኞት ነው? ምኞት ነው። እንግዲህ ጥምረቱ አልከሸፈም። አሁን ባለው ነባራዊ ሁኔታ የሚከሽፍም አይመስልም። ምክንያቱም ያው ፖለቲካ ነው። ቋሚ ወዳጅ ቋሚ ጥራት የለም የተለመደ አባባል አለ። እሱን ታሳቢ ያደረገ እንደሚሆን ይታሰባል። ኃይል ሲኖር የመደራደር አቅም አለ ነው። ይሄ ነው ፖለቲካ። በነገራችን ላይ ከዚህ ቋሚ ወዳጅ የለም ቋሚ ጥላት የለም ከሚለው ባሻገር ኃይል ካለ ማንም አይደፍርም። የአማራን ኃይል በአንድም በሌላ መንገድ እንዲደራደር ያበቃው ትናንት እኮ እነ ጀነራል ተፈራ ማሞ እነ ቴዎድሮስ ትርፌ እነ ዶክተር ደሳለኝ ጫኔ እነ ወንዶሰን ፕሪቶሪያ ላይ ይወከሉ በሚል ጥያቄ ሲቀርብ መሳይ ነው ደመቀ መኮንን በላይ አማራ ማን ኖሮ ነው ወኪላችሁ እሱ ነው እስከማለት የደረሰ ኃይል ነበር። ያንንም ያዳመጣል ነበር የህወሓት ያንንም ያዳመጠ የብልጽግና ኃይል። ዛሬ ግን አብይ አህመድ መድረክ ባገኘው ቁጥር እኛ አታሸንፉና 20 ዓመት የመዋጋት አቅም አለን 1000 ዓመት የመዋጋት አቅም አለን
ከቻላችሁ ግን ተደራደሩ ነው እያለ ያለው። ይሄ የመጣው ከአቅምና ከጉልበት ከገነባው የፖለቲካና ወታደራዊ ኃይል እንደሆነ ይታወቃልና ብልጽግና ምንድነው እያደረገ ያለው? ይሄን ጥምረት ከሽፏል፣ ጥምረቱ እንደዚህ እያለ ነው የሚለው ከፍርሃት የመነጨ እንደው በዚህ አጋጣሚ ፕሮፓጋንዳ ሰርቼ ማክሸፍ ከቻልኩ ብሎ ነው። ነገር ግን እሱ እያንዳንዱ የሚያደርገው ፕሮፓጋንዳ ለእነዚህ የጥምረት ኃይሎች እነሱ ይፋ ያላደረጉትን ነገር ነው ብልጽግና ይፋ እያደረገ ያለው። እነሱ ያልደፈሩትን ነገር ነው ብልጽግና ደፍሮ ይፋ እያደረገ ያለው። ስለዚህ ብልጽግናን የሚጥል ከሆነ ትብብሩ ብልጽግናን ጥምዶ ለማለት ሙከራ አደረገ። ነገር ግን ጥምዶ የሚባል የለም። ጥምዶ የሚባለው የኤርትራ ህዝቦችና የትግራይ ህዝቦች የጋራ ያደረጉት መድረክ ነው። ከዛ ባለፈ የኛ ይሄ ነው የሚባል ስያሜ አላወጣንለትም የሚል መረጃዎች ይፋ ሲሆኑ ቆየ። ያንን ሙሉ ለሙሉ ጥምዶ የሚለውን ተወና አሁን ወደ ምን መጣ መሳይተው ከሆነ ጥምረት ወደ ማለት መጣ። ጥምዶ የሚለውን ራሱስ በጀነራሎቹም በኩል በፖለቲከኞቹም በኩል ሲያስነግር ከረመ። ጥምዶ የሚባል የሚገዛበት የፖለቲካ ጥምዶ ያለውንም የትግርኛ ቋንቋ ነው ለማለት ለማበሻቀጥ የሄደበት ርቀት ነው። አማርኛ እንኳን አይጠቀሙም፣ የተሸጡ ናቸው። አሚኮ ላይም ቀርቦ አብይ አህመድ የተናገረውን እናስታውሰዋል። የአማራ መሬት ፋኖች ፈቅደው ፌደራል መንግስቱን እንዳስጠበቀ ፕሮፓጋንዳ ለመስራት የሄደበትን ርቀት ስናስታውስ አጠቃላይ የፍርሃት መጠኑ ከፍተኛ ደረጃ ላይ እንደደረሰና ብልጽግና ይሄን መቋቋም ስላልቻለ በወታደራዊ ኃይል ውጤት ማምጣት እንደማይችል ስለተረዳው ቢያንስ እንኳን ከዚህ ከፕሮፓጋንዳዋ ትንሽዬ ድል ካገኘው በሚል እንቅስቃሴ እያደረገ እንደሆነ በግልጽ ማስቀመጥ ያስፈልጋል። ወደድንም ጠላንም ግን አድማጭ ተመልካቾችን እንዲረዱት የምንፈልገው እውነት ጥምረቱ ከዚህ ከንግግር ባለፈ በወታደራዊ ኃይል እዚህ ግልገል በለስ ከተማ ላይ በተጨባጭ ታይቷል። እነዚህ ግልገል በለስ ላይ የታየው ጥምረት ሌሎች ቦታዎች ላይ ቢታይ እንዳይገርማችሁ የተሰራበት እንደሆነ ማስቀመጥ ያስፈልጋል። ሙልጌታ፣ ይሄ የጥምረቱን ጉዳይ በተመለከተ በእርግጥ ይፋዊ የሆነ መረጃ እስካሁን የለም። ይፋዊ የሆነ መግለጫ ከተጣማሪዎቹ አልተሰጠም። ያው በተለያየ መረጃ ምንጮች የምንሰማቸውን ይዘን ነው ለውይይትም የቀረብ ነው። እንደው መሬት ላይ ያለውን ነገር ህብረተሰቡ በከፍተኛ ስሜት ነው እየጠበቀ ያለው። እንግዲህ የተለያዩ መረጃዎችን እንሰማለን። ምን ላይ ነው ያሉት? ኮሚቴ አቋቁመዋል የሚባል ኮማንድ ነገር አላቸው? በጋራ የሚጠሩበት የፖለቲካ ውህደት አላቸው ወይስ ምን ላይ ነው? እንደው በመረጃ ደረጃ ያገኘው ነገር አለ? እኛም ጥምረቶች እንዳሉ ትብብሮች እንዳሉ እነዚህም ትብብሮች ዝም ብሎ ወታደራዊ ብቻ ሳይሆን ፖለቲካዊ ብቻ ሳይሆን ወይም ደግሞ ዲፕሎማሲያዊ ብቻ ሳይሆን ሁሉንም ያካተተ ጥምረት እንዳለ ከተባራሪ ወሬዎች እየሰማን እንገኛለን። እንግዲህ እነዚህ ትብብሮች